ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋልን? ሆዘውትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን እናስቀድማለን። ጀነራል ታደሰ ወረደ የቁም እስረኛ መደረጋቸው ተሰማ። የፌደራል መንግስት ህወሓት ላይ እርምጃ ሊወስድ ይገባል ተባለ። ከውጭ የቻይናው ፕሬዝዳንት ሺ ጂንፒንግ የታይዋን ጉዳይ በአግባቡ ካልተያዘ ከአሜሪካ ጋር ወደ ግጭት ልንገባ እንችላለን አሉ። እነዚህንና መሰል አዳዲስ ቀሪ መረጃዎችን አጠናክረን የዛሬ ዕለተ ሐሙስ ቀን መሃል ዜናችንን ጀምረናል። ውድ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምንመለከታቸው እናልፋለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። ጀነራል ታደሰ ወረደ የቁም እስረኛ መደረጋቸው ተሰማ። በትግራይ ክልል ባለው የፖለቲካ አለመረጋጋት በህወሓትና በጊዜያዊ አስተዳደሩ መካከል ያለው ፍጥጫ በጠነከረበት በዚህ ወቅት በህወሓት ቡድን ትዕዛዝ ፕሬዝዳንት ጀነራል ታደሰ ወረደ የቁም እስረኛ መደረጋቸው እንዲሁም አጃቢያቸው የነበሩትን በመቀየር የሞንጆሪኖ ቤተሰብ መተካታቸው ተሰምቷል። ጀነራሉ በአሁኑ ወቅት ምንም አይነት እንቅስቃሴን አያደርጉም። በህወሓት የታጠቁ ኃይሎችም ጥብቅ ቁጥጥር እንደሚደረግባቸውና በጥብቅ ቁጥጥር ስር መሆናቸውን የተገለጸው ይህ እርምጃ በክልሉ ያለውን የጸጥታ ሁኔታ ወደ ከፍ አቅጣጫ እንደሚወስደውም በብዙዎች ዘንድ እየተገለጸ ይገኛል። የፌደራል መንግስት ህወሓት ላይ እርምጃ ሊወስድ ይገባል ተባለ። ከዚህ በፊት በጀነራል ታደሰ ወረደ ስር የነበረው የትግራይ ጊዜያዊ አስተዳደር ይፋዊ የጽህፈት ቤቱ ፌስቡክ ገጽ ከትላንት ጀምሮ በይፋ ደብረ ጽዮንን የክልሉ ፕሬዝዳንት በማለት ሲያሰራጭ መዋሉ ተስተውሏል። የድርጊት የህወሓት መሪዎች በጽህፈት ቤቱ ይፋዊ የመረጃ መረብ ላይ ሙሉ ቁጥጥር ማድረጋቸውን የሚያሳይ መሆኑ ተገልጿል። በተጨማሪ ጀነራሉ በቁም እስር ላይ መገኘታቸውንና ቡድኑ የፕሪቶሪያውን ስምምነት ሙሉ በሙሉ ጥሶ ክልሉን በሙሉ ኃይል በመቆጣጠር ወደ ከፍ አደጋ እየመራው መሆኑን የሚያረጋግጥም ጭምር ነው። በመሆኑም የፌደራል መንግስቱ ዝምታውን በመስበር በአስቸኳይ አስፈላጊ የሆነውን እርምጃ ሊወስድ ግድ ይለዋል የሚሉ ሀሳቦች እየተሰነዘሩ ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው የመደመር መንግስት መጽሐፍ የአረብኛ ትርጉም ተመረቀ። በተባበሩት አረብ ኤምሬትስ አቡዳቢ በዛሬው ዕለት የተመረቀው የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት መጽሐፍ በዋነኛነት በመካከለኛው ምስራቅ ለሚገኙ ሁሉም አረብኛ ቋንቋ ተናጋሪ ሀገራት ህዝቦችና መንግስታት በመደመር እሳቤ የምትመራውን ኢትዮጵያን በጥልቀት ለማስተዋወቅ ዓላማ ያነገበ መሆኑን በተባበሩት አረብ ኤምሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ጀማር በከር ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጸዋል። መጽሐፉ በአረብኛ ዓለም የኢትዮጵያን ፍላጎቶችና ብሔራዊ ጥቅሞችን የበለጠ ለማስጠበቅ እንዲሁም ኢትዮጵያ የመካከለኛው ምስራቅ አድማሷን ለማስፋት የምትጠቀምበት የጂኦ ስትራቴጂክ እንዲሁም የጂኦ ፖለቲካ የኃይል አሰላለፍ ሚዛኑን የጠበቀ ሆኖ እንዲቀጥል ካላት ፍላጎት አንጻርም የተተረጎመ ነው። የመደመር ፍልስፍና ይበልጥ ለቀጠናው ሀገራት ቅርብ በሆነ ቋንቋ ይዞ መምጣት የኢትዮጵያን ትክክለኛ እይታን የሚያሳይ ነው ያሉት አምባሳደር ጀማል ይህንን ሀገሪቱ የአዲሲቷን ኢትዮጵያ ተራማጅ የፖለቲካ የኢኮኖሚ እንዲሁም የሁሉን አቀፍ የለውጥ ማዕቀፎች እንዲረዱ ትልቅ አቅምን እንደሚፈጥርም አብራርተዋል። በዛሬው ዕለት የተመረቀው የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት አረብኛ ትርጉም መጽሐፍ ላይ የተባበሩት አረብ ኤምሬትስ ከፍተኛ ባለስልጣናት እንዲሁም ንጉሳዊ ቤተሰቦች፣ ዲፕሎማቶች፣ አምባሳደሮች፣ የመካከለኛው ምስራቅ የኢትዮጵያ ወዳጅ ሀገራት ዲያስፖራዎች እንዲሁም የኢትዮጵያ ኮሚኒቲ አባላት ታድመዋል።
ለሰባተኛው ጠቅላላ ምርጫ የወሰዱትን የመራጭነት ካርድ ለሀገር ልማትና እድገት ይበጃል ለሚሉት የፖለቲካ ፓርቲ ድምጽ ለመስጠት መዘጋጀታቸውን አስተያየት እየሰጡ የአዲስ አበባ ከተማ ነዋሪዎች ተናገሩ። ተጨማሪ ሀሳባቸው እንደሚከተለው ይቀርባል። በኢትዮጵያ ብሔራዊ ምርጫ ቦርድ በተቀመጠው ጊዜ ሰሌዳ መሰረት ግንቦት 24 ቀን 2018 ዓ.ም መራጮች ድምጽ ይሰጣሉ። የዘንድሮ ሰባተኛ ጠቅላላ ምርጫ የመራጮች ምዝገባው ከየካቲት 28 እስከ መጋቢት 28 ቀን 2018 ዓ.ም የተከናወነ ሲሆን ሁለት የበዓል ቀናትን ሳይጨምር እስከ ሚያዝያ 14 ቀን 2018 ዓ.ም በማራዘም ተካሂዶ ተጠናቋል። በተቀመጠው የጊዜ ሰሌዳ ድምጽ መስጫ ካርድ ላልወሰዱ የሀገር ውስጥ ተፈናቃዮች፣ በዩኒቨርሲቲ ለሚገኙ ተማሪዎችና በካምፕ ለሚገኙ የሀገር መከላከያ ሰራዊት አባላት በልዩ ሁኔታ እስከ ሚያዝያ 24 ቀን 2018 ዓ.ም በማራዘም ተጠናቋል። መራጮች በዲጂታል ምርጫ የመተግበሪያና በየምርጫ ጣቢያዎች በአካል በመገኘት ከ50,514,000 በላይ መራጮች ድምጽ መስጠት የሚያስችላቸውን የምርጫ ካርድ መውሰድም ችለዋል። በሰባተኛው ጠቅላላ ምርጫ 47 ተፎካካሪ የፖለቲካ ፓርቲዎች 10,934 እጩዎችን በማስመዝገብ በመገናኛ ብዙሃን አማካኝነት የፖሊሲ አማራጭ ሀሳባቸውን ለሕዝብ በማስተዋወቅ ላይ ናቸው። በብሔራዊ ምርጫ ቦርድ ለምርጫ ታዛቢነት እውቅና የተሰጣቸው 55 የሀገር ውስጥ ድርጅቶችም በተለያዩ አካባቢዎች ከ60,277 በላይ ወኪሎችን አሰማርተዋል። በመራጮች ትምህርት ላይ እውቅና የተሰጣቸው 169 የሲቪል ማህበረሰብ ድርጅቶችም ለመራጩ ህዝብ የተለያዩ የግንዛቤ ማስጨበጫ ትምህርትን፣ ስልጠናን እየሰጡ ይገኛሉ። በአዲስ አበባ ለሰባተኛው ጠቅላላ ምርጫ በመመዝገብ ካርድ የወሰዱ ነዋሪዎች ለኢትዮጵያ ዜና አገልግሎት እንደገለጹት ለሀገርና ለህዝብ ይበጃል የሚሉትን ፓርቲ ለመምረጥ ተዘጋጅተዋል። ከመዲናዋ ነዋሪዎች መካከል ወርቁ ፍቃዱ እንደገለጹት ለሰባተኛው ጠቅላላ ምርጫ ካርድ ከማውጣት ጀምሮ የምርጫውን ቀን በመጠባበቅ ላይ እንደሚገኙ ገልጸዋል። ሌላኛው አስተያየት ሰጪ ኢየሩሳሌም ሀረገወይን በበኩላቸው በምርጫ ካርዳቸው ለሀገር ልማትና እድገት እውን መሆን ለሚሰራ ፓርቲ ይሁንታ ለመስጠት መዘጋጀታቸውን ተናግረዋል። ሌልሳ ጋዲሳም እንዲሁ የምርጫ ካርድ በማውጣት ለሀገር ይበጃል የሚሉትን ፓርቲ ለመምረጥ የድምጽ መስጫ ቀኑን እየተጠባበቁ እንደሚገኙ አረጋግጠዋል። የምርጫ ሂደትም ፍትሐዊ፣ ነጻ፣ ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ የበኩሉን አስተዋጽኦ እንደሚያደርግ ገልጸዋል። የመዲናዋ ነዋሪ ወደሬ ገብረ ጻዲቅ እንደገለጹትም ምርጫ ለጠንካራ ሀገረ መንግስት ግንባታ ወሳኝ መሆኑን በመጠቆም በሰባተኛው ጠቅላላ ምርጫ ድምጽ መስጠት የሚያስችላቸውን ዝግጅትን አድርገዋል። አቶ ድሪብሳ ጥሩነህ በበኩላቸው ምርጫ ህገ መንግስታዊ የመምረጥና መመረጥ ዴሞክራሲያዊ ማረጋገጫ ወሳኝ መድረክ በመሆኑ ለመምረጥ መዘጋጀታቸውን ተናግረዋል። በሰባተኛው ጠቅላላ ምርጫ ለሀገር ሰላም፣ ልማትና እድገት መረጋገጥ ለሚሰራ ፓርቲ ድምጽ ለመስጠት ኮዲው ተዘጋጅቻለሁ ያሉት ደግሞ ሌላኛው አቶ ተሾመ አስፋው ናቸው። ከቀናት በፊት ህይወቷ ያለፈው ኢትዮጵያዊቷ የረጅም ርቀት ሯጭ አትሌት የብርጓል መለሰ ማናት? ኢትዮጵያዊቷ የረጅም ርቀት ሯጭ አትሌት የብርጓል መለሰ ኢትዮጵያን በዓለም አቀፍ የጎዳና ላይ ውድድሮች ስታስጠራ ቆይታለች። አትሌት የብርጓል ከኢትዮጵያ አትሌቲክስ ሻምፒዮና ጀምሮ በበርካታ አህጉራዊና ዓለም አቀፋዊ ውድድሮች ላይ በመካፈል ስኬታማ ጊዜያትን በአትሌቲክሱ አሳልፋለች። አትሌቷ በተለያዩ ውድድሮች ኢትዮጵያን በመወከል ከመሳተፍ ባለፈ ለሀገሯ ሜዳሊያዎችንም ማስገኘት ችላለች። በፈረንጆቹ 2015 በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች ሀገሯን ወክላ በግማሽ ማራቶን ውድድር የነሐስ ሜዳሊያን ማሸነፏ ይታወሳል። እንዲሁም ኢትዮጵያን በዓለም አቀፍ የጎዳና ላይ ውድድሮች ማስጠራት የቻለችው አትሌቷ በዚያው ዓመት በቺካጎ ማራቶን የብር ሜዳሊያ ባለቤት ነበረች። በሻንጋይ፣ ፕራግ እንዲሁም ሂውስተን ማራቶኖችም በቀዳሚነት ማጠናቀቅ ችላለች። በፓሪስ ግማሽ ማራቶን ውድድር 2 ጊዜ ድል የተቀናጀች ስትሆንም በሊዝበን ግማሽ ማራቶን ውድድርም በቀዳሚነት ማጠናቀቋ አይዘነጋም። በቀጣይ በካናዳ በሚካሄደው የኦቶዋ ማራቶን በመሳተፍ ሀገሯን ለማስጠራት ህልም የነበራት አትሌት የብርጓል መለሰ ከትላንት በስቲያ በድንገት ህይወቷ ማለፉ ይታወቃል። ሚያዝያ 1982 ዓ.ም የተወለደችው አትሌቷ ግንቦት 4 ቀን 2018 ዓ.ም ማለዳ በጃን ሜዳ የስፖርት ማዘውተሪያ ባጋጠማት ድንገተኛ አደጋ በ36 ዓመቷ ከዚህ ዓለም በሞት ተለይታለች።
የአትሌቷ ስርዓተ ቀብር በዛሬው ዕለት ከቀኑ 6 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያንም ተፈጽሟል። ከዛሬ ግንቦት 6 ቀን 2018 ዓ.ም ጀምሮ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርተፍኬት የሚፈልጉ ተገልጋዮች በአካል አዲስ አበባ በሚገኘው ፎረንሲክ ወንጀል ምርመራ አሻራ ምርመራ ዋና ክፍል መምጣት እንደማያስፈልጋቸው የኢትዮጵያ ፌዴራል ፖሊስ አስታወቀ። ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርተፍኬት የሚፈልጉ በስራ እንዲሁም ክህሎት ሚኒስቴር በተዘጋጁ ማዕከላት አማካኝነት በየአካባቢያቸው በሚገኙና በሚልኳቸው ኤጀንሲዎች በኩል አገልግሎቱን ማግኘት እንደሚችሉም ተገልጿል። በተለያዩ ምክንያቶች ከሀገር የወጡ የኢትዮጵያ ቅርሶች በመንግስት ዲፕሎማሲያዊ ጥረት ወደ ሀገር ቤት እንዲመለሱ እየተደረገ መሆኑን የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌ ገለጹ። ተጨማሪ ዘገባው እንደሚከተለው ይቀርባል። በእንግሊዝ ሀገር የነበሩ የኢትዮጵያ ቅርሶች ወደ ኢትዮጵያ ተመልሰዋል። ቅርሶቹ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ዶክተር አሉላ ፓንክረስት እንዲሁም ተተኪ አርበኞች አቀባበል አድርገውላቸዋል። ረዳት ፕሮፌሰር አበባው አያሌው በዚህ ወቅት እንደገለጹት በተለያዩ ምክንያቶች ከሀገር የተወሰዱና ተዘርፈው የነበሩ የኢትዮጵያ ቅርሶች በመንግስት ዲፕሎማሲያዊ ጥረት እንዲመለሱ እየተደረገ ነው። በዛሬው ዕለትም የአጼ ቴዎድሮስ የእጃቸው የወርቅ አምባር፣ የጸጉራቸው ቁንዳላ እንዲሁም የሸማ ሸሚዝ ቁራጭ ቅርሶች ወደ ሀገር ቤት መመለሳቸውን አስረድተዋል። መንግስት ባደረገው ከፍተኛ የዲፕሎማሲ ጥረትና በተደረገ ስምምነት ቅርሶቹ ወደ ኢትዮጵያ እንዲመለሱ መደረጉንም ገልጸዋል። ይህም በኢትዮጵያና በእንግሊዝ ተቋማት ትብብር እየተገኘ ከፍተኛ የዲፕሎማሲ ውጤት መሆኑን ተናግረዋል። ቅርሶቹን በተቻላቸው ሙዚየም በክብር በማስቀመጥ ዜጎች ታሪክና ማንነታቸውን እንዲገነዘቡ ይደረጋል ብለዋል። በቀጣይም በተለያዩ ምክንያቶች የተወሰዱ ቅርሶችን ለማስመለስ የሚደረጉ ጥረቶች ተጠናክሮ እንደሚቀጥሉ ገልጸዋል። ማህበራዊ አንትሮፖሎጂስትና ተመራማሪ ዶክተር አሉላ ፓንክረስት በበኩላቸው ቅርሶቹ ከአጼ ቴዎድሮስ ጋር ቁርኝነት ያላቸው ናቸው ብለዋል። በእንግሊዝ የኪንግ ኦፍ ሮያል ሬጅመንት ሙዚየም ትረስት ሊቀመንበር ዶክተር ሩቢን ጃክሰን ከ150 ዓመታት በኋላ እነዚህ ቅርሶች ወደ ቤታቸው መመለስ መቻሉን ድንቅ አጋጣሚ መሆኑን ተናግረዋል። የኢትዮጵያ ቅርሶች ወደ ሀገር ቤት እንዲመለሱ በማድረግ ሂደት በነበራቸው እገዛም ትልቅ ኩራት እንደሚሰማቸው ተናግረዋል። የኢትዮጵያ የባህር በር የማግኘት ጥያቄ ፍትሃዊ ብቻ ሳይሆን በጋራ የመበልጸግ እሳቤን የያዘ ነው። የኢትዮጵያ የባህር በር ባለቤትነት የመሆን ፍትሃዊነት ብቻ ሳይሆን በጋራ የመበልጸግ እሳቤን የያዘ በመሆኑ ተገቢ የሆነ ምላሽን የሚሻ ነው ሲሉ ምሁራን ገልጸዋል። የኢትዮጵያ የባህር በር ጥያቄ የህልውና እንዲሁም የብሔራዊ ጥቅም ጉዳይ ተደርጎ የሚወሰድ ሲሆንም ጥያቄው ተግባራዊ የሚሆንበት መንገድ ደግሞ በቀጠናው ሰላም እንዲሁም ዲፕሎማሲያዊ ግንኙነቶች ላይ የራሱ አዎንታዊ ተጽዕኖ እንዳለው ምሁራኑ አንስተዋል። ምሁራኑ አክለው የኢትዮጵያ የባህር በር የማግኘት ጥያቄ ፍትሃዊ ብቻ ሳይሆን በጋራ የመበልጸግ እሳቤን የያዘ በመሆኑ ተገቢ የሆነ ምላሽ የሚሻ ነው ሲሉ ገልጸዋል። አዲስ አበባ የቀዳማይ ልጅነት ልማትን ከከተማ ፕላንና ልማት ጋር በማቀናጀት መተግበሯ በአርአያነት የሚጠቀስ አስደናቂ ተግባር ነው ሲሉ ዓለም አቀፍ ተመራማሪዎችና የዘርፉ ባለሙያዎች ገለጹ። የኮሪደር ልማት፣ የወንዝ ዳርቻ እንዲሁም የህፃናት መጫወቻ ስፍራዎች ግንባታ ለሌሎች የዓለም ከተሞች አርአያ የሚሆኑ መሆናቸውንም ተናግረዋል። አዲስ ዓለም አቀፍ የቀዳማይ ልጅነት ጉባኤ አፍሪካ በቀዳማይ ልጅነት ስርዓት ለውጥ የግንባር ቀደምትነት ሚና ከአካባቢያዊ ሞዴሎች ወደ ዓለም አቀፍ እንቅስቃሴ በሚል መሪ ሀሳብ በአዲስ አበባ መካሄዱ ይታወቃል። በዚህም ከጽንስ እስከ 6 ዓመት የዕድሜ ክልል የሚደረግ ስኬታማ ኢንቨስትመንት አዲስ አበባን የአፍሪካ ተመራጭ የህፃናት ማሳደጊያ ከተማ እያደረጋት መሆኑ ተጠቁሟል። በአዲስ አበባ እየተከናወነ ያለውን የቀዳማይ ልጅነት ልማትን በተመለከተ ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት ተመራማሪዎችና የዘርፉ ባለሙያዎች ከተማዋን የቀዳማይ ልጅነት ልማት ከከተማ ፕላንና ልማት ጋር አስተሳስራ እየሰራች ያለችበት መንገድ አስደናቂ ነው ብለዋል። በፈረንሳይ ሬንስ ዩኒቨርሲቲ የወላጆች አእምሮ ተመራማሪ ጆሴፍ ፓውሊሰን እንደገለጹት
በአዲስ አበባ እየተተገበሩ ያሉ ፈጣን የልማት ስራዎች የከተማ እድገትን ለህፃናት ደህንነትና ለጤና አስፈላጊ የሆኑ መሰረታዊ ጉዳዮችን እንዴት ማካተት እንዳለበት የሚያሳይ ትልቅ ምሳሌ ናቸው ብለዋል። ከተማዋ ደህንነቱ የተጠበቀ አካባቢን፣ አረንጓዴ ቦታዎችንና የመጫወቻ ስፍራዎችን በማስፋፋት በኩልም ውጤታማ ተግባራትን እያከናወነች ትገኛለች ብለዋል። በቤንሻንጉል ጉሙዝ በህዝብ ማመላለሻ ተሽከርካሪዎች ላይ በተፈጸመ አሰቃቂ ጥቃት ከ30 በላይ ሰዎች መገደላቸው ተነገረ። በቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ከማንኩሽ ወደ ግልገል በለስ በመጓዝ ላይ በነበሩ የህዝብ ማመላለሻ ተሽከርካሪዎች ላይ ታጣቂዎች በሰነዘሩት አሰቃቂ ጥቃት ከ30 በላይ ሰዎች መገደላቸውንና ሌሎች በርካታ ሰዎች መቁሰላቸው ተዘግቧል። በሀገር ውስጥ መገናኛ ብዙሃን እንዲሁም የሾፌሮች አንደበት በተሰኘ የፌስቡክ ገጽ በተሰራጨው መረጃ መሰረትም ግንቦት 4 ቀን 2018 ዓ.ም 6 ሰዓት አካባቢ ከማንኩሽ ወደ ግልገል በለስ በመጓዝ ላይ በነበሩ ተሽከርካሪዎች ላይ ታጣቂዎች ተኩስን ከፍተዋል። የታጠቁ ኃይሎች ተሽከርካሪዎቹን አስቁመው ሾፌሮችን እንዲሁም ተጓዦችን ቦታው ላይ በመግደል የቀሩትን አፍነው ጫካ ይዘው መሄዳቸው ነው የተገለጸው። በአዲስ አበባ የተገነባው አራዳ ፓርክ የቀድሞ ፒያሳ ገጽታን በመቀየር ለከተማዋ ተጨማሪ ውበትን በማጎናጸፍ ዘርፈ ብዙ አገልግሎቶችን እየሰጠ የሚገኙ ምቹ የመዝናኛ ስፍራ መሆኑን አስተያየታቸውን ለኢትዮጵያ ዜና አገልግሎት እየሰጡ ጎብኚዎችና ወጣቶች ገለጹ። ሙሉ ሀሳባቸውን እንደሚከተለው እንመልከት። በአዲስ አበባ ከተማ በጥራትና በፍጥነት የተገነቡ ፓርኮች፣ የኮሪደርና የወንዝ ዳር ልማቶች መዲናዋን ዘመናዊና ተመራጭ የቱሪዝም መዳረሻ እያደረጓት ይገኛሉ። አዲሱ አራዳ ፓርክ በጠቅላይ ሚኒስትር ዶክተር አብይ አህመድ ሚያዝያ 22 ቀን 2018 ዓ.ም ተመርቆ ለአገልግሎት ክፍት ከተደረገ ወዲህ በርካታ ጎብኚዎች ስፍራውን እየጎበኙ ይገኛሉ። ኢትዮጵያ ዜና አገልግሎት እያነጋገራቸው ነዋሪዎች በሰጡት አስተያየትም በመዲናዋ የተሰሩ የልማት ስራዎች የከተማዋን እድገትና ለውጥን ያረጋገጡ ናቸው ብለዋል። በአራዳ ፓርክ ጉብኝት ሲያደርጉ ያገኘናቸው አቶ ካሳሁን ሙላት በአዲስ አበባ እየተከናወኑ የሚገኙ የልማት ስራዎች ህጻናትን፣ አዋቂዎችንና ሁሉንም የህብረተሰብ ክፍሎችን እያማከሉ መሆናቸውን ገልጸዋል። ይህ አስደናቂ ልማት ለአሁኑ ትውልድ ብቻ ሳይሆን ለወደፊቱም ዘርፈ ብዙ ፋይዳ እንዳለው ጠቁመው ስኬቶቹ የህብረተሰቡን ሁለንተናዊ ተጠቃሚነትን የሚያረጋግጡ ናቸው ብለዋል። ሌላኛው የፓርኩ ጎብኚ ተማሪ ያማጆነ በበኩሏ በመዲናዋ በመንግስት እየተገነቡ ልዩ ልዩ ፓርኮችን መጎብኘቷን አስታውሳ የአራዳ ፓርክ በአይነቱ ለየት ያለና ማራኪ ገጽታ የተላበሰ ስፍራ ሆኖ እንዳገኘችው ተናግራለች። እነዚህ የልማት ስራዎች የመዲናዋን ገጽታ ከመለወጥ ባለፈ ለወጣቱ ትውልድ ምቹና ብሩህ ተስፋ የምታሰንቅ ከተማ ለመፍጠር ያስችላል ስትል ገልጻለች። ከሐረር ከተማ የመጡትና ፓርኩን ሲጎበኙ ያገኘናቸው አቶ ማሂር ከማል ስፍራው ከጠበቁት በላይ እጅግ አስደናቂ ገጽታ ተላብሶ እንዳገኙትም ተናግረዋል። በተለይም በፓርክ ውስጥ የተገነቡት ዘመናዊ የእግረኛና የሳይክል መንገዶች፣ ማራኪ መናፈሻዎችና ደረጃዎችን እየጠበቁ የስፖርት ማዘውተሪያዎች ለጎብኚዎች ልዩ እርካታን እንደሚሰጡ አብራርተዋል። ከልጆቻቸው ጋር በአራዳ ፓርክ ሲዝናኑ የተገኙት አቶ ከማል ሸሞሎ በበኩላቸው መዲናዋ ቀደም ሲል የነበራትን የመጫወቻ ስፍራ እጥረትን በመቅረፍ ለህፃናት ምቹ አማራጭን መፍጠር መቻሏን ገልጸዋል። ይህም ህጻናት በቂ እንዲሁም ምቹ የመዝናኛ ስፍራ እንዲያገኙ እንዲሁም አካላዊና ስነ ልቦናዊ እድገታቸው ተስተካክሎ እንዲያድጉ ከፍተኛ ፋይዳ እንዳለው ተናግረዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለሐሙስ ወደ እናንተ እንዲደርሱ የተጠናቀሩትን የቀን መሃል ዜናችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርስዎ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። የቻይናው ፕሬዝዳንት ሺጂፒንግ የታይዋን ጉዳይ በአግባቡ ካልተያዘ ከአሜሪካ ጋር ወደ ግጭት ልንገባ እንችላለን አሉ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ባደረጉት ይፋዊ ጉብኝት ከፕሬዝዳንት ሺ ጂንፒንግ ጋር ለ2 ሰዓት የዘለቀ ውይይትን አድርገዋል። ቻይና የሉዓላዊ ግዛት አካል ናት የምትላት ታይዋን ሁለቱ መሪዎች በቀዳሚነት ከተወያዩባቸው ጉዳዮች መካከል አንዷ መሆኑ ተዘግቧል። ፕሬዝዳንት ሺ የታይዋን ጉዳይ በአግባቡ ካልተያዘ ሀገራቸው ከአሜሪካ ጋር ወደ ግጭት ልትገባ እንደምትችል አስጠንቅቀው ዋሽንግተን ለደሴቲቱ አስተዳደር የምታደርገውን የጦር መሳሪያ ሽያጭ መጠንን እንድትቀንስ ወይንም እንድታዘገይ ጠይቀዋል። ፕሬዝዳንቱ ታይዋንን ከቻይና የመነጠል ሙከራ ከሰላም ጋር የማይታረቅ ነው ሲሉ፣ ታይዋን በበኩሏ ይህ የቤጂንግ አቋም ለቀጠናው ሰላም ጠንቅ ነው ብላለች። ፕሬዝዳንት ትራምፕ በውይይቱ ላይ በታይዋን ጉዳይ ስለመነጋገራቸው ከጋዜጠኞች ለተነሳላቸው ጥያቄ ምላሽ ከመስጠት ተቆጥበዋል። ሁለቱ መሪዎች በመካከለኛው ምስራቅ እንዲሁም በሩሲያ ዩክሬን ጦርነት እንዲሁም በኮሪያ ልሳነ ምድር ጉዳዮች ላይ መወያየታቸውን ነው የገለጹት። ፕሬዝዳንት ሺ ጂንፒንግ የቤጂንግ እንዲሁም ዋሽንግተን ግንኙነት አዲስ ምዕራፍ ላይ እንደሚገኝ ገልጸው የሀገራቱ ስትራቴጂካዊ አጋርነት መጠናከሩን አንስተዋል። ፕሬዝዳንት ትራምፕ በበኩላቸው ማንኛውንም አይነት ችግር ቢያጋጥም እንኳ በአፋጣኝ መፍትሄ ለማበጀት ዝግጁ መሆናቸውን ገልጸው መጪው ጊዜ በሀገራቱ መካከል እንደሚሆንም ተናግረዋል። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ፣ ቴሌግራም ገጾቻችን ተጨማሪ ይዘቶቻችንን መመልከት የምትችሉ መሆኑን ከወዲሁ እንገልጻለን። በኔ ቦታ በቃው። ሰላም ይብዛልን።